ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ሰበር መረጃዎች እናልፋለን። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን መታጠቁን ጀነራል ምግበይ ይፋ አድርገዋል። ሰሞኑን በኢራንና በእስራኤል መካከል እየተደረገ የሚገኘውን ጦርነት ተከትሎም በአገራችን ኢትዮጵያ የነዳጅ እጥረት ማጋጠሙ ታውቋል። የኢዜማ ሊቀመንበር የነበሩት ፕሮፌሰር ብርሃኑ ነጋ ትላንት ኃላፊነታቸውን ለተተኪያቸው ሲያስረክቡ ጠንከር ያለና ብዙዎች ያልጠበቁት ትችትም አቅርበዋል። ጥቃቱ የተፈጸመባቸው በቅዳሴ ላይ እንዳሉ ነው። ቅዳሴው እንደተጠናቀቀ ከደቂቃዎች በኋላ የዕለቱ ቅዳሴ የመሩት መነኮሳትና ዲያቆናት ላይ ያነጣጠረ ነበር ሲል ማህበረ ቅዱሳን በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ የተመቱት ንጹሃንን በማስመልከት መግለጫ ወጥቷል። እንዲሁም ኢራን በዛሬው ዕለት መሪዋን መምረጧም ታውቋል። በሊባኖስ ያሉ ኢትዮጵያውያን ስደተኞችን መጠለያ ማጣታቸው የታወቀም ሲሆን እነዚህና መሰል መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን ከወዲሁ እኛን ምርጫችሁ ታድርጋችሁ እናመሰግናለን። ቀዳሚ ወዳደረግነው መረጃ ስናልፍ ጸረ ድሮን ታጥቀናል ሲሉም የህወሓት ወታደራዊ አዛዥ ተናግረዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አድርገዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎች እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህን ያሳወቁት ከድምፅ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው የበይነመረብ ሚዲያ ዘግቧል። ጄኔራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖር ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው በማለታቸው ገልጸዋል። እነዚህም መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስ ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጄኔራል ምግበይ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ማለታቸውን ዘገባ አትተዋል። የጦር አዛዡ በሰጡት ማብራሪያም ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም ብለዋል። ሆኖም እሳቸው በአዛዥነት የመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉ በግል የተቹ የማህበራዊ ሚዲያ አንቂዎችም ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት ነበር በማለትም ዘገባው አስታውሷል። ሰሞኑ በሀገራችን የተከሰተውን የነዳጅ እጥረት ተከትሎም ከፍተኛ የትራንስፖርት ጭማሪ የታየ ሲሆን በአንዳንድ አካባቢዎች የትራንስፖርት እንቅስቃሴም መስተጓጎል ታውቋል። ከዚህ በተጨማሪ የግንባታ ማቴሪያልን ጨምሮ ጭማሪ መኖሩም ታዝበናል ብለዋል። ለአብነትም ከላይ የሚታይ ይኸው ምስል በነዳጅ እጥረት ምክንያት በአሶሳ ከተማ የተፈጠረ የትራንስፖርት እጥረት መሆኑ ታወቀ ሲሆን የነዳጅ እጥረቱ ውጤቱ በፍጆታ እቃዎች ላይ ጭማሪ ከማስከተሉም በላይ የዕለት ከዕለት እንቅስቃሴ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የኢፌዴሪ ንግድና ቀጠናዊ ሚኒስቴር በየወሩ ነዳጅ መሸጫ ዋጋ ተመንን ይፋ እንደሚያደርግ ይታወቃል። ይህ አሰራር በየወሩ የነዳጅ ዋጋ ይጨምራል በሚል ነዳጅ የሚያሸሹ የሚደብቁና የጥቁር ገበያው መስፋፋቱም ከፍተኛ ተግዳሮት መሆኑም የአደባባይ ሀቅ ሆኗል። ከሰሞኑም ከበርካታ አካባቢዎች የደረሱን ጥቆማዎች እንደሚያሳዩት ባጃጅን ጨምሮ ዋጋ በእጥፍ የጨመረ ሲሆን የንግድና ቀጠና ሚኒስቴር የመጋቢት ወር የነዳጅ መሸጫ ዋጋን እስካሁን ይፋ አላደረገም። ወደ ሌላኛው አነጋጋሪ ዜና ስናልፍ የኢዜማ ሊቀመንበር የነበሩት ፕሮፌሰር ብርሃኑ ነጋ ትላንት ኃላፊነታቸውን ለተተኪያቸው ሲያስረክቡ ጠንከር ያለና ብዙዎች ያልጠበቁት ንግግር አድርገዋል። በንግግራቸውም ኢትዮጵያ ከአንድ አውራ ፓርቲ ተጽዕኖ ተላቃ ወደ ብዙሃን ፓርቲ ስርዓት ትሸጋግራለች ተብሎ ቢታሰብም በተግባር ግን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎችን ከመመስረትና ከመዘላለፍ ውጭ የሀሳብ ክርክር የሚደረግበት ፖለቲካ መፍጠር አልቻልንም ሲሉም ተናግረዋል። የዓለምን ጭቁን ህዝቦች ነፃ እናወጣለን ብለን በመዝሙር ጀመርን። ዛሬ ግን እንደ ሀገር እንኳን አንድ መሆን አቅቶን በዘር
ተከፋፍለን እንባላለን ያሉት ፕሮፌሰሩ የኢትዮጵያ ፖለቲካ ከጅምሩ እስከ ዛሬ ድረስ በደም መፋሰስ የተመሰቃቀለ መሆኑንም በቁጭት ገልጸዋል። ፕሮፌሰሩ የዛሬውን የኢትዮጵያ የፖለቲካ መድረክ አቅም ያላቸው ጨዋዎች ስድብ ፈርተው የሚሸሹበት፣ አላዋቂዎች ደፋሮች ግን የሚሰበሰቡበት ሲሉም ገልጸውታል። ፖለቲካን በዘርና በሃይማኖት አዋቀን የተለያየ ብሔርና ሃይማኖት ባለባት ሀገር በሰላም እንኖራለን ማለት አስቸጋሪ ነው ያሉት ፕሮፌሰር ብርሃኑ የወደፊቱ ፖለቲካ ከተለመደ ብሽሽቅና የማሸማቀቅ አባዜ መውጣት እንዳለበትም አሳስበዋል። አክለውም የሚደማመጥ ፖለቲካ ሊኖረን ይገባል፣ እኔ ያልኩት ብቻ ነው ልክ ከሚል ባዶ የአላዋቂ ትንቢት ወይም ማሸነፍ እስከጠቀመኝ ድረስ ሌላው የሀገር ልጅ ቢጎዳ ግድ የለኝም ከሚል ግዴለሽነት መታቀብ ይሻል ብለዋል። የተለየ ሐሳብ የያዘውን ሁሉ እንደ ደመኛ ጠላት አድርጎ ከመቁጠር መቆጠብ ያስፈልጋል ሲሉም አጽንኦት ሰጥተዋል። በመጨረሻም እስካሁን ስንጓጓዝበት በነበረው የፖለቲካ ስነልቦና አካሄድ እንደ ሀገር በዓለም ደረጃ እየመጣ ያለውን ከባድ ወጀብ መቋቋም በፍጹም አይቻሉም ሲሉም አስጠንቅቀዋል። ጥቃቱ የተፈጸመባቸው በቅዳሴ ላይ እንዳሉ ነው። ቅዳሴው እንደተጠናቀቀ ከደቂቃዎች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ላይ ያነጣጠረ ነበር ሲል ማኅበረ ቅዱሳን አውጥቷል። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተክርስቲያን አገልጋዮች ተገድለዋል ያለ ሲሆን በአደጋው 26 ኦርቶዶክሳውያን ደግሞ ከባድ የአካል ጉዳት እንደደረሰባቸው ታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኅበረ ቅዱሳን ቴሌቪዥን የካቲት 29 ቀን 2018 ዓ.ም ቅዳሜ የካቲት 28 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኘው ርዕሰ አድባራት ወታዕካ ነገሥት አትሮንስ ማርያም ገዳም በዕለቱ ቅዳሴው እንደተጠናቀቀ ከደቂቃዎች በኋላ የዕለቱን ቅዳሴ የመሩት መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም የተተኮሰው ከባድ መሳሪያ አንድ ወር በፊት የአስተዳዳሪ ቦታቸው የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸውን መረጃ ሰጪዎች ለማኅበረ ቅዱሳን ቴሌቪዥን ተናግረዋል። በተተኮሰው ከባድ መሳሪያ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎች ከባድ የአካል ጉዳት እንደደረሰባቸው ተጠቁሟል። ከሞቱት አገልጋዮች መካከል ዛሬ የካቲት 30 ቀን 2018 ዓ.ም በገዳሙ ሲቀበሩ፣ ሁለቱ ደግሞ አስክሬናቸው ወደ ቤተሰቦቻቸው ተሸኝተዋል። በአካባቢው በተደጋጋሚ በተፈጸመ የከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችና ከሞት የተረፉ አገልጋዮች አካባቢውን ለቀው መሸሻቸውም ተገልጿል። በአሁኑ ሰዓት በመሃል ሳይንት ወረዳ ታዕካ ነገሥት አትሮንስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችና ገዳማውያኑ በከፍተኛ ስጋት ውስጥ መሆናቸውም ተጠቅሷል። ርዕሰ አድባራት ወታዕካ ነገሥት አትሮንስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ ነች። እንዲህ እንዳለ ኢራን መሪዋን መርጣለች። ኢራን የአያቶላ አሊ ካሚሊን ልጅ ሙጅታባ ካሚሌን ቀጣዩን የኢራን መሪ አድርጋ ሾማለች። ኢራን መሪዋን ከመረጠች በኋላ ወደ እስራኤልና የገለፍት ሀገራት በርካታ ባሊስቲክ ሚሳይሎችንም ዛሬ ጠዋት ተኩሳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካሚሊ ልጅ የኢራን መሪ አይሆንም፣ ከኛ ይሁንታ ሳያገኝ የተመረጠ ኢራን መሪም አይቆይም ማለታቸው ይታወሳል። ይህ በእንዲህ እንዳለ በሊባኖስ ኢትዮጵያውያን ስደተኞች መጠለያ አጥተዋል ተብሏል። በሊባኖስ በሂዝቦላና በእስራኤል መካከል እየተካሄደ ያለው ጦርነት መባባሱን ተከትሎ በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ሲፈናቀሉ ኢትዮጵያውያን ስደተኞች ለከፋ አደጋ መጋለጣቸውን ዶይቼ ቬለ ዘግቧል። የእስራኤል የአየር ድብደባ የቤይሩትን ደቡባዊ ክፍሎች ማዳረስ ሲጀምር በርካታ ስደተኞች ያለ መጠለያና ያለ ረዳት ለከፍተኛ ስቃይ ተዳርገዋል ተብሏል። የመንግስት መጠለያዎች ለሊባኖስ ዜጎች ቅድሚያ በመስጠታቸው ምክንያት ኢትዮጵያውያንን ጨምሮ ከሌሎች ሀገራት የመጡ ስደተኞች በየመንገዱ ላይ ለመውደቅ መገደዳቸውም ታውቋል።